ኮፕሊንክ እያደረጋችሁ እሺ። ያዝ እያደረገው ነው ሁላችንም ኮፕሊንክ ነው። ኡስታዝ መሐመድ መታችኋል እንዴ? ሰላም አለይኩም። وعليكم السلام ورحمة الله وبركاته. حياك الله وبياك، شفاك الله. الله يشفيك شفاء الله يقدر سقما لا بأس طهور إن شاء الله. أبشر. جزاكم الله خير. عندنا مت أستاذ. واصل نتعلم منك إن شاء الله. عندنا يا إبراهيم بارك الله فيك. مرحبا. عندي سورة الفصلت لاي رجال السلاح الأرض بعد ذلك دحاها أخرجوا منها يا أنا يتهيأ لا زجار رجال السلاح سورة النازعات لا يالله أأنتم أشد خلقا أم السماء بناها علينا كران بفتاتر ان انت يبلط يبرتاچو ናቸው ሆነ ወይንስ ሰማይ አላህ ከነባት ካለ በኋላ ከፍተዋንም አጓነ አስተካከላተን ሌሊቷንም አቻናን ቀኗንም ገለጸ ካለ በኋላ ምድርን ከዛ በኋላ ፈጠራት ሳይሆን የሚለው ምድርን ከዚያ በኋላ ዘረጋት ነው የሚለው። መጀመሪያ በተዘረጋች ሁኔታ አልተፈጠረችም ነበር፣ ዘረጋት አለ እንጂ ምድርን ከዚያ በኋላ ፈጠራት ቢል ኖሮ ኦኬ ይሄ ስህተት ነው። መጀመሪያ ቀድማ ተፈጥራለች ከሰማይ በፊት፣ ከዚያ በኋላ ተዘረጋች ነው። ስለመዘርጋት እንጂ እያወራ ያለው ዳግም እንደገና ስለመፈጠሩ አይደለም። መጀመሪያ ያልተዘረጋች ከዚያ በኋላ ዘረጋት እያለ ነው። እሺ ኦኬ። ሁለተኛው ጥያቄ ደግሞ ምን መሰለ፣ አንድ ሰው ሙስሊም ነው ማለት ሙስሊም ነው ስለ ሙስሊም ነበረ እና አልተጠመቀም ምናምን፣ ሳይጠመቅ ግን ቤተክርስቲያን ይገባ ነበረ። የእስልምናን ትእዛዛት አይተገብርም ነበር። ለምሳሌ አይሰግድም ምናምን እና ያ ሰው ግን ራሱ እንደ ሙስሊም ነው የሚያስበው ማለት ነው። ከተለያየ ከክርስቲያን አባትና ከሙስሊም እናት ነው የተወለደ። ያ ሰው ድጋሚ ሻሃዳ መያዝ አለበት ነው ወይስ እንደዛው መቀጠል ይችላል? ቤተክርስቲያን ላይ ሂዶ የአምልኮ ስርዓቶችን ሊሰራ ነበር። በቃ የገባ ነበር ምናምን፣ እነዚህ ጉባኤ ምናምን ይሰማ ነበረ እንጂ ኮምፕሊትሊ የአምልኮ ስራዎችን ምናምን እንትን አይደል። እሺ አንድ ሰው አማኝ ከነበረ ከመጀመር ከጊዜ በኋላ ሶላትን ቢተው ሶላትን ባይሰግድ ሶላትን አለመስገድ በራሱ ክፍር እና እንደገና ሌላው ተጨማሪው ነገር ምንድነው? ወደ ቤተክርስቲያን ሄዶ ማዳመጥ በማዳመጥ ነገር ግን የአምልኮ ስርዓት አልሰራበት ሰው ሄደና ዝም ብሎ ከጓደኞች ጋር ሊሆን ይችላል ገባ እናዳመጠ ሰማ ሰውየው በዚህ ከፍሯል ወይ ከእስልምና ወጥቷል ወይ ወይንም በእነዚህ በሁለቱ ነገር እንደገና ዳግም ሻሃዳ ይዞ ነው ወይ ወደ እስላም የሚመለሰው ከተባለ አይደለም። እዚህ ነው የአምልኮ ስርዓት ሰርቶ ነበር ግን ይሄ ሰውዬ ከፍሯል። የዛኔ ከአላህ ሱብሓነሁ ወተዓላ ውጭ ለሌላ አካል የአምልኮ ስርዓት ፈጽሞ በነበር እንደ ክርስትና እምነት ክርስትና ተቀብሎ የአምልኮ ስርዓት ለክርስቶስ ፈጽሞ ቢሆን ኖሮ ይሄ ሰው ዳግም እንደገና ሻሃዳ ያዝ ይባላል። ነገር ግን ሄዶ ዝም ብሎ ከጓደኞቹ ጋር እንዳጋጣሚ አዳምጠው ቢሆን በመሆኑ ይህ ሰውዬ ከፍሯል ይባላል። ኦኬ ገብቶ ማለት አሁን ቤተክርስቲያን ስገባ መጀመሪያ በር ላይ ምናምን ትሳልማለህ። ያንን አድርጎ እስኮ ልጆች ታባ አድርጎ እና ሻሃዳ መያዝ እንደገና እንትን አይጠበቅበትም። ወደ አላህ ስብሐነ ወተዓላ ተውበት አድርጎ ሶላቱን መቀጠል ነው የሚጠበቅበት። ኦኬ እሺ። ሌላ ደግሞ ማለት እሱ አማት ወጥቷል እያለ ነው። እሱ ተቋርጦበት ነበር መሰለኝ። ታብታብ አድርጎ እስኪ ጀማ ማለት አሁን ሲገባ አማት ወጥቷል ያ እስከተለ ያን እየሰማ ወደ ቤተክርስቲያን ስገባ ሁሌ አማት በነው ወይ ግንቡ ላይ ወይ በር ላይ እንትን ትላለህ
ስምህ ምናምን ነው የምትለው እና ያንን አድርጉት ቢሆንስ? ሰውዬ ያንን ያምኖበት ከሆነ ይሄ ከእስልምና ያስወጠዋል። ምክንያቱም ክርስቶስ ተሰቅሏል ብሎ ማመን እንዲሁም ይሄንን አርማ እንትን ብሎ ከሆነ ይሄ ከእስልምና ይወጣል። አላህ ቃል ግልጽ በሆነ በቁርአን ላይ ይቅርታ ሁሱ አንዴ ሰው እስኪጨርስ ድረስ አንዴ ብቻ አንዴ ይቅርታ እኮ ጠብቅ አንዴ ቻርጅ ሊዘጋቤ ስለሆነ ነው። ይቅርታ አንዴ ብቻ እሺ ይሄ ልጨርስለት። ወማ ቀተሉ ወማ ሰለቡ ስላለ አልገደሉትም አልሰቀሉትም ስላለ ይህን ሰውየው አምኖበት አይ ተሰቅሏል ተገድሏል ብሎ የመስቀሉን አርማ አድርጎ ከሆነ ሰውየው ይከፍራል። ይሄ ሻራ መያዝ አለበት። እሺ ኢዮብ ጥያቄ ምንድን ነው? አንዴ ባትሪ ዘጋቢ አንዴ ብቻ ቢዘጋቢ ስለሆነ አንዴ ብቻ ይቅርታ ብዬ ነው። ቀጥልሽ የሰማ ጌታችን ኢየሱስ ክርስቶስ ማለት ነው የሰው ልጅን ከሞት አስነስቷል። ታውቃለህ? ታምናለህ? አምላክ ነው ያደረገለት እሱ አይደለም። እሱ ምንም ማድረግ አይችልም። አዳምጠኛ ኖ አምላክ እሱም ልንገርህ ሌላ ነገር አነግባ እኮ እንዴት አይነ ስውራን አብርቷል። መጽሐፉ ላይ አንድ ጊዜ አይነ ስውራን አብርቷል። አላበራም እኮ ልመልስልህ እድል ስጠኝ አንዴ እኮ ልጠይቅና ትመልሳለህ። ስርዓቱ እንደዛ አይደለም። ጥያቄ ከሆነ ይመልስልህ፣ በስነ ስርዓቱ ጠብቅ። ገና ሳልጠይቅ እኮ የመለስክልኝ ነው። ጠይቀህ ነው እንጂ እየመለስኩኝ ያለሁት ወገናችን እኮ ገና አልጨረስኩም። ጥያቄን አልጨረስኩም። አይነ ስውራን አብርቷል። የሰው ልጅን ከሞት አስነስቷል። አይደለም ነው ግን በጣም ፈጠንክ። ለምን ትሸኩላለህ እኮ? ጨርስና ንገረኝ እንመለስ። ጨርስ። አይ ታምራት በጣም ሺህ ታምራትን እንደሰራ ታውቃለህ። ይሄን ነገር አይደለም አልሰራም። ማስረጃ ላሳየህ። አልሰራም። ሙታና አላስነሳም። ማስረጃ ላሳየህ ወይ? እሱ ሳይሆን አምላኩ ነበር ሲሰራለት የነበረው። ማስረጃ ላሳየህ ወይ? ላሳየህ። ሲያደርግለት የነበረው እነዚያን ሁሉ ተአምራት አምላኩ ነው። ማስረጃ መጽሐፍ ቅዱስ ላይ ላሳየህ ወይ? አሁን ልመልስ ነው። አዳምጥ እሺ። ላሳየህ ነው ማስረጃ እያወጣሁኝ። በየትኛው አይነ ነው የምታየው? በግራ ነው በቀኝ አይነ ነው የምታየው? ችግር የለውም። መጽሐፍ ቅዱስ ላይ ላሳይህ እርሱ ምንም ሲያደርግ እንዳልነበር አምላኩ ሲያደርግለት እንደነበር ላሳይህ ማስረጃ። አይምሮህን ክፈት፣ ዝግጅውን የገዛ መጽሐፍህን እሺ ኢዮብ ኤልያም እኮ የሞተ ሰው አስነስቷል። ማን? ማሜ ኢላያ ግን ሲያስነሳ ምን ሆኖ መሰል ያስነሳው? እኔ ማቀውን ያለው ምነግርህ በጸልዮን ያስነሳው። ክርስቶስም ደግሞ ሲያስነሳ ማለት ነው አባት ሆይ እንደምትሰማኝ አወቅኩ ብሏል። ጸልዋል። ገብቶሃል? እሱ ከሁሱ ጋር ወራ። ሁሱ ያለው ምንድን ነው? አላስነሳም ነው። አንተ ደግሞ ጸልዮ ነው እያልክ ነው። አትረብሽ፣ ረጋ በል። እሱ ያለው አዳምጠኝ። ሁለታችሁ አውሩ መጀመሪያ። አዳምጥ፣ ረጋ በል። ኢዮብ አትረብሽ። እሺ እነዚያን ሁሉ ተአምራት ሲያደርግለት የነበረው አምላኩ ነው ወይንስ አይደለም? መልስ። ምን አልከኝ? እነዚያን ሁሉ ተአምራት ሲያደርግለት የነበረው በክርስቶስ በኩል ሲያደርግለት የነበረው አምላኩ ነው አይደለም? አምላኩ ማለት እኛ የምናየው መጀመሪያ አዳምጠኝ። እኛ ክርስቲያኖች ምናምነው መጀመሪያ ለምን ትቀባጅራለህ ካሜራህን? እኛ ክርስቲያኖች ምናምነው በስላሴ እናምናለን። አዳምጠኝ፣ ተረዳኝ? ቀጥል። አብሽር። ኮሜንት ላይ አትናገር፣ ተዋት። እሺ ቀጥል። ኢዮብ ሀሳብህን ቀጥል። በጣም ብዙ ሀሳብ አለኝ ልንገርህ። እኔ እሺ ከመጀመሪያውን ጀምር። እሺ ያንን ሁሉ ተአምር ሲያደርግለት የነበረው አምላኩ ነው። ማስረጃ ላሳይህ ሆይ? መጽሐፍ ቅዱስ ላይ ትፈልጋለህ ማስረጃ? ማስረጃ እንድናወራ በደንብ
በማስረጃ መጽሐፍ ቅዱስ ላይ ያለው በሰውነቱ ያደረገውን ሊጠቅስልህ ነው። መጽሐፍ ቅዱስ ግን ሙሉ ለሙሉ ሲነበብ በአምላክነቱ የሚታይበት ቦታ አለ። ስለዚህ ቁንጽል የሆነ ሀሳብ ሊነግርህ ነው። ያወቅኸው የምናገረውን ጥቅስ ታውቀዋለህ? ና ከጎን የምታግዘው ልጅ ተናገር። በደንብ አውቀዋለሁ። እሱን ነገር አሁን ይኸውልህ አርዕስቱ እንዳይቀየር ኖ እኔ እናንተ ፕሮግራም አድርገን እናውራ። በዚህ አጋጣሚ እኔ ባይዘው የገባሁት አንደኛ ታች ላይ ላለው ልጅ ነው። ታች ላይ ያለው ተጋቡ የሚለው ልጅ ነው። አንድ ነገር ልንገራችሁ፣ ሁለታችሁ ተስማሙ። ክርስቶስ የሞተን ሰው አስነሳ አላስነሳም? ሁሱስ አንዴ እባካቸው አንድ ጊዜ አሁን ኖ እባካቸው አባል መልስ፣ አንተ መልስ ኮን መልስልህ። አዳምጥ። ኖ መልሷል አልመለሰም? አንድ ብቻ ኮን መልስ፣ አዳምጥ። እሺ እነዚያን ሁሉ ተአምር ሲያደርግለት የነበረው ዝርዝር አትንገረኝ። አሁን ለምሳሌ እሱ አስነሷል አለኛ፣ አንተ ንገረኝ እኮ እንደመልስ። አንዴ እድል ስጠኝ፣ አንዲት ደቂቃ። ኖ እሱ አሁን ያለኝ ነገር አስነሷል አለ፣ አንተ አላስነሳም ወይ አስነሷል በለኝ። አንድ ደቂቃ እድል ስጠኝ ላውራ፣ ፍቀድልኝ። በቤቴ ያስፈቀድኩ። ኖ አታብራራ። አስነሷል አላስነሳም? አላብራራ አይደለም፣ በቃ መጽሐፍ ቅዱስን አውጥቼ ላሳይህ። በቃ ምን አደርጋለሁ? ኖ ማብራት ላሳይህ ነው። ለምን ታወርዱታላችሁ? ልጅ ሁሱ ውስጥ አንድ ድል ስጠኝ። ይቅርታ እና እሺ፣ እኔ ትንሽ ነገም ስራ ስላለኝ መተኛት አለብኝ። እስቲ ቁርአን ምናምን ለማስቀራት ከነገ ያሉት ልጆች አሉ። ይቻላል አይደለ? ጥጋቡ ባትወጣ ደስ ይለኛል። እኔ ለአንተ ነው የገባሁት። ዳዊት ቅድም ገብተህ የነበርክ ልጅ ነህ እንዴ? ዳዊት ጆነኛው በወንድሜ አካውንት ነው የገባሁት ብሎክ ስላደረገ። ኢየሱስ ክርስቶስን ተአምር ሲያደርግለት የነበረው እግዚአብሔር ነው ወይንስ ራሱ ነው? እሱን አሁን ሌላ ጊዜ በደንብ እንነጋገራለን። ቆይ እኔ የገባሁበትን ሪዝን ልናገራ ብራዘሬ። እሱን ፕሮግራም ይዘን በደንብ መጽሐፍ ቅዱስን እያወጣን ቁርአንን እያወጣን እና ምንም ማድረግ ከእኔ ፊት መቆም አይችሉም። ክርስቲያኖች የምር ማውራት አይችሉም። ፉከራ አይደለም፣ በተግባር ነው ማሳያቸው። ሌላ ጊዜ ብሎ ሊያመልጥ ፊት ለፊት ያወራ አልቻለም። በቃ ማውራት አይችሉም። አላህ ነው ሙስተዓን። ምን ይሻላል? ደግሞ ኮሜንት ላይ ይስቃል። ተመልከቱ። አውራ ከኔ ጋር የፊት ለፊት እየቆምኩልህ ነው። ያኔ አሁን አልችልም፣ አላወራም። ሌላ ጊዜ የሆነ ጥያቄህን የጀመርከው ቀጥል። ውሱ በቃ ይህንን ነገር ነው ግልጽ እንድታደርግልኝ። መርሐባ። ኡስታዝ ሙሐመድ ከድር ታላቅ ኡስታዛችን ናቸው። ኡስታዝ ቀጥሉ። እሺ ላርፍ ነው፣ እርሰው ደግሞ ያግዙ። ባረከላሁ ኸይር አኺ እሱ አላህ ይጠብቅህ። እኔም ጥያቄ አለኝ። አንድ የምጠይቀው ጥያቄ አለ። ኢየሱስ ክርስቶስ የወይን ጠጅን ስካር ኮንኗል ወይስ ፈቅዷል? ኢየሱስ ክርስቶስ የወይን ጠጅን አስካሪ መጠጥ ነው። እዚያ ላይ ለመጀመሪያ ጊዜ የሰራው ተአምር እርሱ ራሱ ነው። ፈቅዷል፣ አጠጥቷቸዋል ሰዎች ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምራቸው ብታዩ ኢየሱስ ክርስቶስ ሰርግ ተጠርተው ከሐዋርያቶች ጋር ይሄዳል። በዚያ ሰርግ ቦታ ላይ ማርያም ታድማ አብራ ነበረች። ወይን ጠጅ ባለቀባቸው ጊዜ ሰርግ ቤቶቹ ባለቤት ልጄ ሆይ ወይን ጠጅ እኮ አልቆባቸዋል አለችው ኢየሱስን። ኢየሱስ ምን አላት? አንቺ ሴት ከኔ ምን አለሽ አላት። አንቺ ሴት ከኔ ምን አለሽ? አንዲት ሴት ልጄ ብላ በስነ ስርዓት ልጇን እያናገረችው እያለ ያ ልጅ አንቺ ሴት ከኔ ምን አለሽ ቢላት ምን ትላላችሁ? ያ ጀማ ለዚህ አምላካችን አላህ ወበረን ቢዋሊደቲ ብሎ መጥቀስ ያስፈለገው። ለእናቴ መልካም እንድውል አዞኛል። ወለም ይجعلني جبارا شقيا በእርሷ ላይ ትዕቢተኛና እምቢተኛ አላደረገኝም ያለው ይሄን በእርሱ ላይ ስለተናገሩበት ነው። መጽሐፍ ቅዱስ ተመልከቱ። አንቺ ሴት ከኔ ምን አለሽ አላት ኢየሱስ ክርስቶስ። ከዚያስ በኋላ የሚገርማቸው ኢየሱስ ክርስቶስ ለመጀመሪያ ጊዜ ተአምር ሰራ። በዛ ላይ ምን ተአምር ከተባለ ወይን ጠጅ ሰራላቸው ለሰዎች። ምን አይነት ወይን ጠጅ? አስካሪ ወይን ጠጅ። ማን ያን ሰራላቸው? አጠጣቸው ሰዎች። ኢየሱስስ አስካሪ ወይን ጠጅ ይጠጣ ነበር ወይ ከተባለ አዎ ይጠጣ ነበር። እነሆ የሰው ልጅ እየበላና እየጠጣ መጣ ይላል ዲያቆን ሄኖክ። ይህን ይዘው አዎ ጌታችን ኢየሱስ ክርስቶስ
አስካሪ የሆነውን ወይን ጠጅ ጠጥቷል አለ። ከዚያስ ለእነዚያም ሰዎች በገሊላ ቃና ላይ ተጠርቶ ሰርግ ላይ የሰራላቸው አስካሪ የሆነ ወይን ጠጅ ነው አለ ዲያቆን ሄኖክ ራሱ ተረጎሙ። ስለዚህ ኢየሱስ ክርስቶስ አስካሪ የሆነ ወይን ጠጅ ለሰዎች ሰርቷል። ታዲያ እኛ ሙስሊሞች በዚህ ላይ ተዕሊቃችን ምንድን ነው ከተባለ በአላህ ስም እምላለሁኝ መሲሁ ዒሳ ዓለይሂ ሰላም አስካሪ መጠጥ ለሰዎች አልፈራም አላስጠጣም። በአላህ ስም እምላለሁ እናቱን አንቺ ሴት ብሎ አላናገራትም፣ በክብር ነበር ሲያናገራት የነበረው። በአላህ ስም እምላለሁኝ ማርያም ለልጇ ወይን ጠጅ አልቆባቸዋል ስራላቸው ብላ አታናገርም በፍጹም። ምክንያቱም አስካሪ ወይን ጠጅ የሆነም ነቢያቶች ሁሉ አስጠንቅቀዋል፣ ከልክለዋል። ይህን ነገር ነቢ ሰለላሁ ዐለይሂ ወሰለም ልክ እንደከለከሉት፣ ነገር ግን በመሲሁና በማርያም ላይ ዋሽቶባቸው ነው መጽሐፍ። ለዚህም ነው መጽሐፍ ተበርዟል የምንላቸው። ነቢያቶች አስካሪ ወይን ጠጅ እየሰሩ ጭራሽ እንደ ተአምር ሲቆጠር መጽሐፍ ቅዱስ ላስባቸው። ኢየሱስ ክርስቶስ ለመጀመሪያ ጊዜ ያደረገው ተአምር ምንድን ነው መጽሐፍ ቅዱስ ላይ ከተባለ ወይን ጠጅ ለሰዎች ሰርቶ መስጠት ነው። ወይን ጠጅ ሰርቶ መስጠት እንደ ቁርአን አስተምህሮ የመጀመሪያው ተአምር ክርስቶስ ዒሳ ምንድን ነው ከተባለ ገና ህፃን እያለ ተመልከቱ፣ ገና ህፃን እያለ በእናቱ አንቀልባ ላይ ታዝሎ ለእናቱ ክብር መከላከሉ ነው። ቆሞ እናቴ ዝሙት አልሰራችም እኔ የአላህ ባሪያና አገልጋይ ነኝ ብሎ ልክ እንደ ትልቅ ሰው ቋንቋን አውጥቶ መናገሩ ነው። አያችኋል? የመጀመሪያው ተአምር ይሄ ነው። መቼ ነው ይህን ተአምር ማድረግ የጀመረው? ገና ህፃን ሳለ ነው። ኢየሱስ ክርስቶስ እነዚህን ተአምራቶች ልክ 30 ዓመት ከሞላው በኋላ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ የሰራው ተአምር ምንድነው? አስካሪ መጠጥ ለሰዎች ሰርቶ ማጠጣት። ከነቢያቶች ክብር ጋር ይሄዳል። ነቢዩላህ ዒሳ አስካሪ መጠጥ ሰርቶ ማጠጣ ለሰው የአላህን ህግ አይዳፈርም። በጣም ካነ ወቃፈን ዐንደ ሑዱዲላህ። ከዛችን ቀጥሎ ባረከላሁ ፊኩም ጀዛከላሁ ኸይር አላህ ይባርክ ፊክ አላህ ይባርክ ፊ ዒልሚክ ባረከላሁ ፊክ ጀዛከላሁ ኸይረን። በዚሁ አጋጣሚ ሐዋርያው ጳውሎስ ወደ ጢሞቴዎስ በላከው መልእክት ላይ ልጄ ጢሞቴዎስ ሆይ ለሆደ ህመም ትንሽ ትንሽ የወይን ጠጅ ጠጣ እንጂ ውሃ ብቻ እንዳትጠጣ ያለው ከዚህ ከዮሐንስ ወንጌል ምዕራፍ 2 ከሁለተኛው ቁጥር እስከ 11 ያለውን ቀደም የዘረዘርከውን ተገና አድርጎ ይመስላል። እንግዲህ ያለ እዚህ ላይ እስኪ ትንሽ ማብራሪያ ብሰጥበትና ካሁን በኋላ ትቀጥላለህ ወይ? ሌሎች ጥያቄዎች ቢመጡስ? ወይስ እረፍት የምታደርግበት ሰዓት እየደረሰ ነው? ወላ ከይፍ? እስኪ ይህንንም ግለጽ ንገረን። መርሐባ ኡስታዝ። እሺ አዎ ጳውሎስ ውሃን ብቻ ትጠጡ ከዚህ በኋላ ብሏል። ከዚህ በኋላ ውሃ ብቻ ትጠጡ አለ ጳውሎስ ለወደ መምህ። ከዚህ በኋላ ውሃ ብቻ ትጠጣ። ታዲያስ ወይን ጠጅም ጠጡ አለ። ወይን ጠጅም ጠጡ አለ። ይፋቸዋል መጽሐፍ ቅዱስ ላይ ከመረረህና ነፍስህን አጥፋጥፋ ካለህ ምረር አለ። ያለ መርሳት ያስቀመጠው መንገድ ምንድን ነው? ወደ ጌታ ተመለስ አምልኮ ፈጽም ምናምን ሳይሆን እንደ ኢስላም ምንድን ነው? ወይን ጠጅ ጠጡ ነው ያለው። እንደ አንድ ሰው አላህ ሱብሓነሁ ወተዓላ ከመረረ ምንድን ነው ማድረግ ያለበት? እንደ ኢስላም አስተምሮ ከተባለ ፈፊሩ ኢለላህ አላምላካችን አላህ ወደ እኔ ወደ አላህ ሽሹ አለ። ወደ ዒባዳ ወደ አምልኮ ጌታህን ወደ ማውሳት ተመለስ። ልቦና ቢደርቅ ምን አድርጋ አለ ኢስላም አላ ቢዚክሪላሂ ተጥመኢኑል ቁሉብ አለ። አዋጅ የደረቁ ልቦች አላህን በማውሳት ይረጥባሉና ወደ ጌታቸውን ማውሳትና ወደ አምልኮ ተመለሱ ይላል። ሰውየው ከመረረው ምን ያድርግ? ወደ ጌታው ወደ አላህ ተመልሶ አምልኮን ይፈጽም ነው። ከጌታው ጋር ይጣበቅ፣ ከጌታው ጋር ተመልሶ አምልኮን ይስራ ነው። ወደ ጌታው ንስሐ ያድርግ ነው። እግዚአብሔር ታዲያ ምን አለ መጽሐፍ ቅዱስ ላይ? የመረረው ሰው ያንን የመረረውን እንዲረሳ ዘንድ ይጠጣል። ላሳያችሁ፣ ተመልከቱ። አንድ ላሳያችሁ በማስረጃ መጽሐፍ ቅዱስ ላይ አውጥቼ እሺ ምን ይላል? መጽሐፈ ምሳሌ ያና እዚህ ጋር ምሳሌ ሰላሳ አንድ ስድስት ነው መጽሐፈ ምሳሌ 31:6 እሺ እግዚአብሔር እንግዲህ እዚህ ጋር ተመልከት።
እዚህ ጋር መጽሐፍ ቅዱስ ምን ያስተምራል ለበረረው ሰው ከተባለ መጽሐፍ ምሳሌ ምዕራፍ 31 ቁጥር 6 ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። የመረረው ሰው የወይን ጠጅ ሰጠው፣ ከዚያ ሲጠጣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ አለ። እኔ እኮ አንድ ሰው ሲመረውና ጥፋት ሲለው በቃ ራሴን እንድረሳ ብሎ መጠጥ ሲጠጣ ከየት ነው ይሄን ነገር ያገኙት? ያን እዚህ ጋር ነው መጽሐፍ ቅዱስ ጋር ሰው ሲመረው ወደ መጠጥ ቤት ይሄዳል አይደለ? ለምንድን የት አግኝተው ነው ይሄን ትምህርት? ያው መጽሐፍ ቅዱስ ሰው ሲመረው ጊዜ ያን የመረረውን እንዲረሳ ዘንድ ለጥፋት የቀረበ ሰው ያን እንዲረሳ ዘንድ ጉስቁልናውን እንዲረሳ ይለጋል ማለት ነው። ወደ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ለቃሉ ሲናገር እና በቃ ያንን ይሄ ነው እንደው የአምላክ ትምህርት ወይንስ ሰው ወደ ጥፋት ከተቀረበ ወደ አላህ ንስሐ ያድርግ የሚለው ነው የተሻለ። አላህ በቁርአን ላይ ምን አለ ሲናገር ፈፊሩ ኢለላህ ወደ እኔ ወደ አላህ ሽሹ አለ። ሰው ወደ አምልኮ ወደ አምላክህ ወደ ፈጣሪ ሽሽ ለጥፋት ከቀረብክ ይባላል እንጂ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ አለ። ራሱን የበደለ ሰው በኃጢአት ምን ያድርጋል? አላህ ወአስለሐ ራሱን ያስተካከል። ከዚያ በኋላ ወደ አላህ ንስሐ ያድርግ። እኔ አምላክ አላህ መሐሪና አዛኝ ነኝና በንስሐ ይቀበለዋለሁ እያለ ተናገረ። አያችሁ፣ ይህ ነው። እሺ ኡስታዝ ይቀጥሉ። ባረከላሁ ፊኩም። መጣዩ በኋላ ትቆያለሁ የሚልና እዚሁ ላይ ትንሽ የምታሳርግበት ነገር ባይብሊካል መረጃዎችን በአሁኑ መልክ አየን፣ ከሐዲስ ኪዳንም ከብሉይ ኪዳንም ማለት ነው። ታዲያ እስልምና ላይ በመጠጥ ላይ ያለው አቋም ምንድን ነው? ትንሽዬ ብቻ ትንሽ ሳታበዛ በጣም በትንሹ። ሹክራን ኡስታዝ ነው። መጠጥን አስመልክቶ በኢስላም ያለው ነገር ምንድን ነው? አስካሪ የሆነ መጠጥ በኢስላም ኃጢአት ነው፣ አይፈቀድም። አስካሪ የሆነ መጠጥ በኢስላም አይፈቀድም። አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ ያ አዩሃ ለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩም አልዐዳወተ ወልበግዷእ ፊል ኸምሪ ወልመይሲር ወየሱደኩም ዐን ዚክሪላሂ ወዐኒ ሶላህ ፈሀል አንቱም ሙንተሁን ይላል። እናንተ ያመናችሁ ሰዎች ወይ አስካሪ መጠጥ፣ ቁማር፣ እነዚህን ከጠቀሰ በኋላ የሰይጣን ስራዎች ናቸው እነዚህ ነው ያለው። የምን ስራዎች ናቸው? ምን ዐመል ሸይጣን ከሰይጣን ስራዎች ናቸው። ታዲያ ፈጅተኒቡሁ ራቁት ይሄን አለ ለዐለኩም ቱፍሊሑን እንድትድኑ ዘንድ ከእንዲህ አይነት አጸያፊ የሰይጣን ስራ ራቁ አስካሪ መጠጥን ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለዐነ ላሁ ሻሪበል ኸምር ወሳቂህ ወሙስቂህ ወሓሚሊህ ወልመሕሙል ኢለይህ ወሻሪህ ወባይዒህ ወሓሚሊህ ወልመሕሙል ኢለይህ እያሉ ተናገሩ። መጠጥ የሚጠጣ ሰው ከአላህ ዘንድ የተረገመ ሰው ነው። የሚጠጣው፣ የሚያስጠጣው፣ የሚቀዳው፣ የሚያስቀዳው፣ የሚሸጠው፣ የሚገዛው፣ የሚሸከመው፣ የሚያሸክመው እነዚህ ሁሉ እንዳለ ከአምላክ ትእዛዝ በመራቃቸው ምክንያት የአምላክን ትእዛዝ በመተላለፋቸው ምክንያት ከአላህ ዘንድ የተረገሙ ናቸው እነዚህ ብሎ ተናግረዋል። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ የሆነ መጠጥ ሐራም ነው፣ እርም ነው፣ ክልክል ነው፣ ተጠንቀቁት፣ ራቁት አሉ። አይ ብዙ ካልጠጣሁኝ አያሰክረኝም የሚል ሰው ቢኖር ለዚህም መልስ ተሰጠው። አንዳንድ ሰው 2-3 ቢጠጣ ላያሰክረው ይችላል አይደለ? ልማድ ከማድረጉ የተነሳ ብዙ እስካልጠጣ ድረስ አያሰክረውም እንበል ለምሳሌ። ስለዚህ ካላሰከረ ሐራም ነው ብሎ እንዳይሄድ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ። ብዙ ያሰከረ ጥቂቱ እርም ነው ተከልክሏልና እንዳትጠቀሙ አሉ። ያቸው አረም እኔ አያሰክረኝምና ብሎ እንዳይጠጣ ሰውየው ዘንድ ዘጉበት ይሄንን በር ነቢ ሰለላሁ ዐለይሂ ወሰለም ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ። ያ ነው። እሽና አስካሪ መጠጥ በዚህ አካል ተገልጿል በኢስላም። ጀዛከላሁ ኸይር ወባረከላሁ ፊክ ወፈረሐ ሰድረክ ወነፈዐ ቢከል ኢስላም ወልሙስሊሚን። አሚን። አላህ ይጅዘከል ኸይር። እኔ የመጣሁት ያው አንተን ለዚያራ ነው። ያለበት ቦታ ለመምጣት ትንሽ እንትን አውሮፕላን ያስፈልጋል መሰለኝ። ለዛ ነው ወደዚህ ማለት ነው። አላህ ያርጋ፣ አላህ ይጠብቅህ፣ አላህ ይጨምርልህ፣ ኸይርህን ያብዛው።
አምሳያዎችን ያብዛልን። ለخدمة الدين الإسلام والمسلمين قوة الله يسته. أعزك الله في الإسلام. يلا والسلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ከላይ ያላችሁ መሰለኝ እናንተ ላስተናግዳችሁና እስቲ ሁሱ እስቲ ፎሎ አስታደርጋኝ። ሌላ ቀን እስቲ ድጋሚ መጥቼ ልጠይቅ ጥያቄ ካለኝ ፎሎ አስታደርጋኝ እስቲ። እሺ መርሐባ። እሺ ፎሎ አድርጉት ልጆች ከታች ያላችሁ። እሺ ከላይ ዮኒ ጨርሰሃል ጥያቄ? እሺ ሌላ አንድ ጥያቄ አንድ ሰው ከሳምንት በኋላ ከአንድ ወር በኋላ ወይም ሙስሊም ሆናለሁ ሰልማለሁ እያለ ቢሞትስ ያ ሰው ሳይሆን እሺ ጋንም ነው የሚገባው? ምክንያቱ ይታያል። አንደኛ ምክንያት ሸሃዳ መያዝ ካላወቀ ሰውየው እንደው ሸሃዳ የሚያስይዘኝ ሰው ፈልጋለሁ እያለ አምኖበት በልቡ አምኖበት በልቡ ነገር ግን ይሄ ሰው ሸሃዳ መያዝ ካላወቀበት ቦታቸዋል አይደለ የሚያስይዘው ሰው እየፈለገ እያለ በመሃል ላይ ሞታ ይሄ ሰው የአላህ ሱብሓነሁ ወተዓላ የውስጡን ይይዝለታል። ግን ይሄ ሰው ያልያዘው አቡ እንዳልሰልም አሁን እንዳው እቺን ስራ ልጨርስና እያለ አያችሁ አይደለ ምንም ማሳማኝ ያልሆነ ምክንያቶች ወይንም ቤተሰቦችን ፈራኋቸው እንደው ብሰልም እንዲህ አድርጉኛል እያለ ይሄ ሰው ሳይሰልም ሞተ። ይሄ ሰው በቃ ካልሰለመ እንዳልሰለመ ነው የሚቆጠረው። ነገር ግን ምንም የያዘው ነገር የለም። ይሄ ሰው ከመስለም ቅድም እንዳልኩ የመጀመሪያው ምክንያት ከሆነ መስለም እየፈለገ ሰውየው ሸሃዳ የሚያስይዘው ሰው እየፈለገ እያለ ማንንም ሰው ሳያገኝ ቀረና በልቡ አምኖ ሳለ ይሄ ሰው ቢሞት አላህ ሱብሓነሁ ወተዓላ የልቡን ይይዝለታል። ይሄ ነው ማጭር። እሺ እና ያ ሰው ግዴታ በማንኛውም ሰዓት መያዝ አለበት እያለ ሸሃዳ መያዝ አለበት። አንተ ከሆንክ ያዘው ወንድማችን እና ሲዘሻ እሺ የምለው ቃል አብረኝ ተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። እሺ አሁን ያልከው ቃል ሸሃዳ ይባላል። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ። ይህ ነው። ሙስሊም ጓደኞች በአቅራቢያ ታገኛለህ። በአካል የምታገኝ ከሆነ ስለ ሶላት አሰጋገድ አስተምሩ ይበላቸው። ሶላት አሰጋገድ ከእነርሱ በመማር ለዚህ ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድን ትጀምራለህ ማለት ነው። ይሁን የሚላትን መቀየር ካልፈለግ ችግር የለውም። መቀየር የምትፈልግ ከሆነ አንተ የተመቸህን ስም መቀየር ይቻላል። እሱን እስላማዊ ትምህርቶችን እንድትማር ልጆች በውስጥ አድሚኖች ያናግሩሃል። የወንዶች ግሩፕ ያስገባሁን ትምህርቱን ትቀጥላለህ። እሺ አላዛር የመጨረሻ ከላይ አላዛር አለ ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? ደህና አልሐምዱሊላህ። የኔ ጥያቄ ጠር ያለች ጥያቄ ናት። እሺ የሆነ ሰው በተሳሳተ ሳቅ የአሳማ ስጋ ቢበላ ያን ሰው እንደገና ሻሃዳ መያዝ አለበት ወላ እንዴት ነው? ያን ሰው ሳቅ ነው የበላው። እሺ ሻሃዳ መያዝ አይጠበቅበትም። መጨረሻ ላይ ግን አስተርጉሞ በእንትን በስልኩ አስተርጉሞ ሲያየው በጉግል የአሳማ ስጋ እንደሆነ አወቀ። ከዛ በኋላ ተወው ሁሉን ነገር ማለት ነው። መልካም። እሺ አንደኛ ሻሃዳ ያስይዝም ይሄ። ሁለተኛ ሳያውቅ ከሆነ የበላው የተፈቀደ የፍየል ወይንም የበግ የከብት ስጋ መሰለውና በላ
ይህ ሰውዬ ከጊዜ በኋላ ልክ ቢያውቅ ወዲያው ማቋረጥ አለበት። እንደ ኃጢአት ይቆጠርበታል ወይ ከተባለ አይቆጠርበትም። ለምን ከተባለ ይህ ሰውዬ የአሳማ ስጋ መሆኑን ሳያውቅ ስለሆነ ይበላል። አላህ በቁርአን ላይ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ይላል። ሳታውቁ በሰራችሁ ስህተት ወንጀል የለባችሁም ይላል። ወንጀል የሚሆንብህ መቼ ነበር መሰለህ? የአሳማ ስጋ መሆኑን እያወቅ ሐራም መሆኑን እያወቅ ብትበላ ኑሮ ነው። አንተ ግን ይህ የአሳማ ስጋ አልመሰለህም፣ መሆኑን አላወቅም። ስለዚህ እንደ ኃጢአት አይቆጠርም። ይህን ይመስላል። እሺ ልጆች፣ እንዲሁም ኡስታዝ ሁላችሁም መልካም አዳር ይሁንላችሁ። እንረፍ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አለይኩም ሰላም ወረሕመቱላሂ ወበረካቱ። አላህ ይጠብቅህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጀዛኩሙላህ ኸይረን ነው ወንድም። አላህ ይጅከል ኸይር። አላህ ይጠብቃችሁ ሁላችሁንም። ዮኒ አላህ ያጽናህ። አብሽር ወንድማችን። ዚክራን ፎሎ አድርጋትና በውስጥ ወንዶች ግሩፕ ታስገባለች። ዮኒ አድሚኖች አሁን የሰለመውን ወንድማችንን በውስጥ መስመር አገኙት። እንደተባለው ትምህርት የሚያገኝበት ናናደሩ። ሰላም አለይኩም አመቻቹለት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቁርአን መዝጊያችን ነበር ሁልጊዜ። ነገር ግን አሁን ዳንከራ ድምፄን ይዞኛል። ምን ይሻላል? እሺ ልሞክር። መዝጊያ አንዲት አጠር ያለች ሱራ ልሞክርና ከዛ እንዘጋለን ኢንሻአላህ። እሺ መርሐባ። ያው በጣም ይዞኛል። አላህ ያሽረኝ። ራስን ጠብቅ ሁሱ። ራሴን ብቻ ነው ወይንስ እግሬንም እጄንም ሁሉንም ነው የምጠብቀው? ይህን ራሴን ብቻ አላ ሁሉንም ነው የምጠብቀው ኢንሻአላህ። ቢስሚላሂ ረሕማኒ ረሒም قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون بسم الله الرحمن الرحيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذر
وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا
من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجب عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصى
فحشرهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم ናቸውን ልጆቻቸውን በልተዋል ቀቅለው ምናምን የበሉ ሰዎች ማስረጃ ላሳያችሁ እንዳደነግጡ አንዴ ላሳያችሁ ሰዎች ሲያመጹት አንታዘዝም ሲሉት ከሚቀጣባቸው ቅጣት መካከል አንደኛው እግዚአብሔር ጠብቆ የልጆቻቸውን ስጋ ነው ማስበላቸው ኋላ አስበላቸው እሱን ላሳያችሁ እሺ ያው ይታያችኋል እግዚአብሔር ምን አለ እስከዚህም ድረስ ባትሰሙኝ አለ አንሰማም ካሉት በእንቢተኝነትም ብትሄዱብኝ አለ እሺ እኔ ደግሞ በቁጣ እሄድባቸው ስለ ኃጢአታቸውም 7 እጥፍ እቀጣችኋለሁ አለ እንደሚቀጣቸው ተናገረ ቅጣቱ ምንድነው የሚቀጣቸው የወንዶች ልጆቻችሁንም ስጋ ትበላላችሁ የሴቶች ልጆቻችሁንም ስጋ ትበላላችሁ አላቸው ያ ሰላም አንሰማም ካሉት ትእዛዙን ከተበቱበት ትዕቢተኛ ከሆናችሁ አለ እቀጣችኋለሁ አለ ምንድነው የሚቀጣቸው
የወንዶች ልጆቻችሁን ስጋ ትበላታላችኋል፣ የሴቶች ልጆቻችሁንም ስጋ ትበላላችኋል። የበሉ አሉ ወይ? አዎ፣ ልብ እናድርገው። ቀቅለው የበሉ ሴቶች አሉ ልጆቻቸውን። ላሳያችሁ። እሺ ምን ይላል እዚህ ጋር? ልጄንም ቀቅለን በላ ነው። ያ ሰላም። ታሪኩ ምን መሰላችሁ? ከላይ ጀምሬ ያነብላችኋለሁ። ሁለት ሴቶች ራብ ይለቅባቸዋል እግዚአብሔር በዚያ ከተማ ላይ። በጣም ሲራቡ ጊዜ ሁለት ሴቶች ተመካከሩ። ዛሬ ያንቺን ልጅ አምጪና ቀቅለን እንብላና ነገ ደግሞ ያኔን ልጅ እንበላለን አለቻት አንዷ። እሺ ተባብለው ይስማማሉ። ያ ጀማ ከተስማሙ በኋላ አንዷ ልጇን አምጥታ ቀቅለው በሉ። በሚቀጥለው ቀን አምጪ ልጅሽን እንብላ ስትላት ጊዜ አይ አላስበላም እኔ ልጄን ብላ ሸሸገች፣ ቃሏን አፈረሰች። መታ ለንጉሱ ትከሳለች እች ሴት። አሁን ታሪኩን ላንብብላችሁ፣ እዚሁ ነው ተመልከቱ። በሰማርያም ታላቅ ራብ ሆነ አለ። በሰማርያም ታላቅ ራብ ሆኖ ነበር፣ እነሆም የአህያ ራስ በ50 ብር፣ የአህያ ጭንቅላት ሁሉ ይበላ ነበር። ተመልከቱ። የአህያ ራስ ስንት ነው ዋጋው? 50 ብር። የእርግብም ኩስ የጎሞር 8ኛ በሚሆን በ5 ብር እስኪሸጥ ድረስ ከበቧት አለ። የእስራኤልም ንጉስ በቅጥር ላይ በተመላለሰ ጊዜ፣ አሁን ንጉሱ እየተመላለሰ እያለ አንዲት ሴት አለ ጌታዬ ንጉስ ሆይ አለችው። እንግዲህ ንጉሶች ጌታ ይባላሉ፣ አምላክ ማለት አይደለም። ጌታዬ ንጉስ ሆይ እርዳኝ ብላ ወደ እርሱ ጮኸች። መታ ፍትህ ልትፈልግ ነው። እርዳኝ ብላ ወደ እርሱ ጮኸች። እርሱም ንጉሱ ማለት ነው እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማዋስ ወይንስ ከመጥመቂያው ነውን? አለ። ንጉሱም ምን ሆነሻል አላት። እርሷም ይህች ሴት አለች፣ ጓደኛዋ ልትከስ ነው። ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። ያ ሰላም ሁለቱም ሴቶች ልጆች አላቸው። ታላቅ ራብ ለቀውባቸዋል እግዚአብሔር። ከዚያ በኋላ ልጆቻቸውን አስበላቸዋለሁ ታላላችሁ ብሏቸው ነበር አይደለ? ያን ቃሉን እየፈጸመባቸው ነው። ይራቡና እነዚህ ሰዎች ነይ ዛሬ ልጃችንን ቀቅለን እንብላ፣ ነገ ደግሞ አንቺን ልጅ እንበላለን ተባብለው ተስማምተው አንዷ ልጇን አሳርዳ ከበሉ በኋላ ከጠገቡ በኋላ ነገ በያንቺ ልጅ አምጪ እንብላ ስትላት እኔ ልጅን አላስበላም ዞር በይ ትላታለች። ይህ ነው እሺ። ማን ይህን የሚያስደርገው ከተባለ እንግዲህ አምላክ አስቡት። አስበላቸዋለሁ ልጆቻቸውን እያለ ዝቶባቸዋል። ቃል በቃል መጽሐፍ ቅዱስ ላይ ባትሰሙኝ እና እምቢ ብትሉኝ ልጆቻቸውን እንድትበሉ ነው የማደርጋቸው አላቸው። ቃሉም ተፈጻሚ ነውና ቃሉን ፈጸማሽ። ጥያቄ ያለ ቀጥታ ለመሆኑ ይሄ ነብያቶች አምላክ አድርጎታል ወይ? ለወላሂ አላደረገው። መጽሐፍ ተበረዘው እንጂ አምላክ ይሄን አላደረገም። ነብያቶችን ይሄን በፍጹም አላዘዙም፣ አላስተማሩም፣ አላደረጉም። እሺ ጥያቄ ያለ ይቀጥል። ጥያቄ ከሌላችሁ ቦታ እንልቀቅ ለሌሎች። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወያኩም። የኔ ጥያቄ አህሳብል ጀነት ትንሽ አብራራልኝ። ከዛ ሁለተኛ ጥያቄ ጨርሼ እወጣለሁ። ጥያቄ ምንድነው? አስሐቡል ጀነት አስሐቡል ጀነት አስሐቡል ጀና በሱራ ኑር ላይ ተጠቅሷል። ባጭሩ ታሪኩን ልንገራቸው። 3 ወንድማማቾች ነበሩ። እነዚህ 3 ወንድማማቾች የአትክልት ስፍራ ነበራቸው። ይህ የአትክልት ስፍራ በየጊዜው ለምስኪኖች የሚያወጡት ዘካ ነበረ። ከአትክልቱ የሚገኘውን ከመሬቱ የሚገኘውን ዘካ ለድሃዎች ይሰጡ ነበር።
ድሃዎቹም ልክ ጊዜው በሚደርስ ጊዜ መጥተው በጠዋት ማልደው ወደዚያ ቦታ ላይ ይቀመጡና ያችን ዘካ ይቀበሉና ይሄ ታድርግ እንጂ ልጆች ከዕለታት አንድ ቀን ጠገቡ ከመካከላቸው በቃ ነገ ድሃዎች የሚመጡበት ጊዜ ነው ተባባሉ። ሁለቱ ማለት ነው። ነገ ድሃዎች የሚመጡበት ሰዓት ነው ዘካ ለመቀበል ሰደቃ ለመቀበል ከኛ ከአትክልት። ስለዚህ ንጋቱ ሳይመጣ በፊት ድሃዎቹ ሳይመጡ በፊት በቃ አጭደን ምናምን አዘጋጅተን ሁሉን አስገብተን ቤታችን እንጠብቃቸዋለን። ልክ ጠዋት ሲመጡ ምንም ሳይቀበሉ ይሄዳሉ። እስከ መቼ ድረስ ነው የምንሰጠው ብለው ሊከለክሉ ወሰኑ። ይህን ዘካ ለመከልከል ከድሃዎች ይችን ሰደቃ እየጠበቁ ከሚበሉ ድሃዎች እንከለክላለን ብለው ዘካውን አንሰጥም ብለው ባሴሩና ተንኮልን በጸነሰሱ ጊዜ አላህ ስብሐነሁ ወተዓላ ሌሊት ላይ ሰራዊቶቹን መላእክቶችን ላከባቸው። ያንንም አዝመራ እንደሌላ አድርገው እነዚያ መላእክቶች እጭድጭድ ያደረጉት። ነገር ግን ከመካከላቸው አንዳቸው ተው አላህን ፍሩ ሲላቸው ነበር። ይሄን አናድርግ፣ መካከለኛ ወጣት ልጅ ተው፣ ይሄን አናድርግ፣ ይሄን ማድረግ ተገቢ አይደለም፣ ለድሃዎች መስጠት ነበረብን፣ አትከልክሏቸው እያለ ሲገስጻቸው ነበር። ልክ ጠዋት ሲመጡ ጊዜ ያልጠበቁት ነገር ሆኗል። እንዳለ በርሸሸት ብሎ እጭድጭድ ተደርጎ አዝመራው ጠፋፍቶ አገኙት። ዘካ ኑሯችሁ ሰደቃ ኑሯችሁ መሰጠት ያለባችሁ ለድሃዎች ያን አንሰጥም ያለ ሰው መጨረሻ ፍጻሜ ይሄ ነው የሚሆነው። አሁን ይህን ቃል በቃል በቁርአን ላይ ታሪኩን እያሳየ ላሳያችሁ። ሱራ ኑን ላይ ይገለጻል ይሄ ታሪካቸው። ሱራ ኑን ሱረት ኑን ወልቀለሚ ወማ የስጡሩን ይላል። እሺ ምን ይላል አላህ ስብሐነሁ ወተዓላ? ያውና ከ17 ላይ ይጀምራል። አንቺ የሰው ሀገር እየገባ ሜት አድርገው አንዴ። እሺ ምን ይላል እዚህ ጋር? እኛ የአትክልቲቱን ባለቤቶች አስሐበል ጀና ማለት እነዚህ ናቸው ወንድም። እሺ እኛ የአትክልቲቱን ባለቤቶች እንደሞከርን የመካን ሰዎች ሞከር ናቸው። ማልደውም ፍሬዋን ሊለቅሟት በማሉ ጊዜ አለ። ቅድም እንዳልኳችሁ ነገ በጠዋት ማልደን በነገ ማን ነው በሌሊቱ ማለዳ ላይ ወጥተን ድሃዎቹ ሳይመጡብን በፊት አዝመራችንን እና አትክልታችንን ለቃቅመን ምናምን እናስገባለን ብለው እያሴሩ ነው። ገብታችኋል አይደለ? ማልደውም ፍሬዋን ሊለቅሟት በማሉ ጊዜ እየማሉ ወላ ይስተትኑን አለ። በመሀላቸውም አያስቀሩምም አለ። አንዲት ነገር እንኳን አናስቀርም ከአዝመራዎቻችን፣ ሁሉንም ጭድጭድ አድርገን እናስገባለን። ጠዋት ድሃዎቹ ሲመጡ በቃ የለም ዞር በሉ እንድንላቸው ዘንድ ማለት ነው። ከዚያ አላህ ምን አደረገ? እነርሱ የተኙ ሆነውም አለ። እነዚህ ሰዎች ይሄን ሴራ ሲረው ተኙ እንቅልፋቸውን። በቃ ማለዳ ላይ ይሄን እናደርጋለን ብለው ተስማምተው ሁለቱ መካከላቸው ያለው ግን የተናገረውን ከታች እናየዋለን። እነርሱ የተኙ ሆነውም ሳሉ ከጌታ የሆነ ዘዋሪ በእርሷ ላይ ዞረባት አለ። ያ ማለት መላእክቶች መጥተው አትክልቶቻቸውን ዞሯቸው እጭድጭድ አደረጓቸው ማለት ነው። እንደሌላ አደረጉባቸው። ከዚያ አላህ ምን ብሎ ገለጸው? ፈአስባሐት ከሰሪም እንደ ሌሊት ጨለማም ሆና አነጋች አለ። ከሰለች ማለት ነው። ተመልከቱ፣ ድምጥማጡ ጠፋላቸው። መላእክቶች መጥተው አጠፉት። ፈተናዘው ሙስቢሒን አለ። ከዚያም እነዚህ ሰዎች በጠዋት ተነሱና በማለዳ ላይ ያነጉም ሆነው ተጠራሩ። ተነስ ተነስ፣ በቃ ኑ ሂደን እንጨድ ተባባሉ። ከቤታቸው ተነስተው አን ይግዱ ዐላ ሐርቲኩም ኢን ኩንቱም ሳሪሚን፣ ቆራጮች እንደሆናቸው በእርሻቸው ላይ ማልዱ ተባባሉ። ኑ እንሂድ እርሻዎቻችንን ሂደን አዝመራውን እንጨድ ድሃዎቹ ሳይመጡብን በፊት እያሉ ነው። እነሱ እዚያ መላእክቶች መጥተው እንዳጨዱላቸው አላወቁም። ገብታችኋል? ድሃን በከለከሉ ጊዜ ነው ሰደቃን፣ ድሃን ዘካን በከለከሉ ጊዜ ነው ይህ ቅጣት የመጣባቸው። ፈንጠለቁ ወሁም የተካፈቱን አለ። እነርሱ የሚንሸካሸኩ ሆነው ሄዱም አለ። ማንንም አናስመጣም እዛ ማንም ሳይመጣ በፊት ምናምን እያወሩ እየተንሸካሸኩ ወደ እርሻቸው ጋር ሄዱ። ምን እያሉ ነው የተንሸካሸኩት? ቀጥሎ ገለጸው። ዛሬ በእናንተ ላይ ድሃ አይገባትም በማለት አያችሁ። ማንም ድሃ ሳይመጣ በፊት አጭደን ጨርሰን ከዚያ በኋላ ድሃ ይመጣሉ። ምናሻ
እየተንሸካሸከ ይሄዳሉ። ወገደው አላ ሐርዲን ቃዲሪን አለ ድሆችን በመከልከልም ላይ በሀሳባቸው ቻዮች ሆነው ማለዱ አለ። ተስማምተው ምናምን እየፎከሩ ይሄዳሉ። ፈለማ ረአውሃ ባዩት ጊዜ ምን እንደሚከሰት ተመልከቱ። ተቃጥላ ባዩትን ጊዜ እኛ በእርግጥ ተሳሳሲዎች ነን አሉ። ተሳስተን ነበር ደሃና እናበላም በማለታችን እነሱ ሳይመጡ በፊት አጭለን እንደብቃለን በማለታችን ተሳስተናል አሉ። አሁን ወደ ራሳቸው ተመለሱ። አያችሁ በል ነሕኑ መሕሩሙን አሉ። ይልቁንም እኛ የተከለከልንን አሉ። ለድሃዎች እንከለክላለን ባልን ጊዜ ይህን ጸጋ እኛ ተከለከልን። ወደ ራሳቸው ተመለሱ። ቃለ አውሰጡሁም መካከላቸው ወንድማቸው ምን እንደሚል ተመልከቱ። ትክክለኛቸው ወይንም መካከላቸው ለእናንተ አላህን ለምን አታጠሩም አላልኳችሁም ምን አላቸው። አላህን አትፈሩም ምን ለምን ድሃን ትከለክላላችሁ አላልኳችሁም ነበር እያለ ነው ይሄ። ከዚያ ሁላቸውም ምን አሉ? ቃሉ ሱብሓነ ረቢና ኢና ኩና ዛሊሚን ተጸጸቱ። ወዲያው ተውበት አደረጉ። ደስ የሚለው ጌታችን ጥራት ይገባው እኛ በዳዮች ነበርን አሉ። ምንድነው በደሉ? ድሃን አንሰጥም በማለታቸው። ዘካ ግዴታ ሆኖ ሳለ ከምታጭደው ነገር አልሰጥም ማለት ለድሃዎች፣ ከምታመርተው ምርት አልሰጥም ማለት፣ ከምታካብተው ሀብት ለድሃዎች አልሰጥም ማለት ይሄ በደል ነው። በራስህ ላይ ያመጣ በደል ነው። ፈአቅበለ ባዕዱሁም አላ ባዕድን የተላወሙን አለ። ቀጥሎ የሚወቃቀሱ ሆነው ከፊሎቻቸው ከከፊሉ ላይ መጡ አለ። አንዱ ወደ ሌላው እየዞረ ይህን ማድረግ የለብንም ነበር እያሉ መወቃቀስ ጀመሩ። ቃሉ ያ ወይለና ኢና ኩና ጣጊን አለ። ቀጥለው ዋ ጥፋታችን እኛ ድንበር ኃላፊዎች ነበርን አሉ። ያሰላም በቃ ወሰን አልፈናል። ምንድነው ድንበር ያለፉት? ድሃን አንሰጥም ብለው በመከልከላቸው ገቶቻላ። ከዚያ ምን አሉ? ዓሳ ረቡና አን ዩብዲለና ኸይረን ሚንሃ ኢና ኢላ ረቢና ራጊቡን አሉ። ኢና ኢላ ረቢና ራጊቡን ጌታችን ከእርሷ የተሻለን አትክልት ሊለውጥልን ይከጀላል፣ ሌላ ይሰጠናል አምላካችን አላህ ብለው ወደ አላህ ተጠጉ። እኛ ወደ ጌታችን ከጃዮች ነንና አሉ ይላል። ተውበት አደረጉ። አላህ ከዚያ ምን አለ? ይህን ምሳሌ የገለጸበት ምክንያት ከዛሊከ ልዓዛብ ቅጣቱ እንደዚህ ሆኖ አለ። የመጨረሻይቱም ዓለም ቅጣት ታላቅ ነው፣ የሚያውቁ በሆኑ ኖሮ በተጠነቀቁ ነበር አለ። ከዚያ በኋላ የቀጣዩ ዓለም በጣፈንታቸው ከሃዲያኖች ልክ እንዲሁ ነው። በምድራዊ ህይወታቸው ጸጋን እያትረፈረፉ ለምስኪኖች እየከለከሉ ልክ እንዲሁ ደግሞ ለአንዱ አምላክ አንገዛም ብለው ለጣዖት በመገዛታቸው ምንዳቸው በቀጣዩ ዓለም ቅጣቱ ልክ እንዲሆናል ካለ በኋላ አላህ ስለ ጀነት ሰዎች ደግሞ መጨረሻ ይነግረናል። አላህ ደስ የሚለው በቁርአን ላይ ምን እንደሆነ ታውቃላችሁ? ስለ እሳት ሰዎች ዕጣ ፈንታ ተናግሮ ስለ ጀነት ሰዎች ዕጣ ፈንታ ሳይናገር አይሄድም። ስለ ጀነት ሰዎች ቀድሞ ከተናገረ ስለ ጀሃነም ሰዎች ሳይናገር አይሄድም። አሁን ስለ እሳት ሰዎች ተናገረ አይደለ? ከዛሊከ ልዓዛብ ቅጣቱ በቀጣዩ ዓለም ለካህዲያኖች እንደዚህ እንደሚሆን ተናገረና ስለ ጀነት ሰዎች ሊነግረን ነው። ኢነ ሊልሙተቂነ ዒንደ ረቢሂም ጀናት ነዒም አለ። ለጥንቅቆቹ ወይም አላህ ለሚፈሩት በጌታቸው ዘንድ መጠቀሚያ ገነቶች አሏቸው አለ። ለአማኞች በቀጣዩ ዓለም ገነት እንዳላቸው ተናገረ። ከዚያ ሙስሊሞቹን እንደ ካህዲዎች አደርጋለሁ ሆነ እናደርጋለን በፍጹም አላደርግም አለ። ሙስሊሞች በቀጣዩ ዓለም ጀነት አላቸው ቃል በቃል አላህ ሱብሓነሁ ወተዓላ። ልክ እንዲሁ ደግሞ ከሃዲያኖች በቀጣዩ ዓለም እሳት እንዳላቸው ተናገረ። ማለኩም ከይፈ ተሕኩሙን አም ለኩም ኪታቡን ፊህ ተድርሱን ኢነ ለኩም ፊህ ለማ ተኸየሩን አም ለኩም አይማኑን ዐለይና ባሊገቱን ኢላ የውሚል ቂያመቲ ኢነ ለኩም ለማ ተሕኩሙን ሰልሁም አዩሁም ቢዛሊከ ዘዒም እያለ ይናገራል። እነዚህ ናቸው አስሓቡል ጀና የአትክልቱ ባለቤቶች ታሪክ። ገብተዋል? ገባኝ። ሽኩራን ጀዛከላ። እንትን ኢየሱስ እንትን ያለበት ነቢይ የተባለበትን አንድ አሳየኝና እንትን እየቀረስኩ ነው። ከዛ ልውጣ። መጽሐፍ ቅዱስ በኢየሱስ ክርስቶስ ዘመን የነበሩ ሰዎች እንዳለ ህዝቡ ሁሉ ነቢይ ነው ብለው ነበር የሚያምኑት። አንደኛ ማስረጃ ላሳያችሁ። በዘመኑ የነበሩ ሰዎች ምን ብለው ያምኑ ነበር ኢየሱስ ክርስቶስን ከተባለ ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ምን ይላል? ያና ነቢዩ ኢየሱስ እያሉ ነበር የሚጠሩት። ያ ህዝቡም ይህ ምን ይላል? ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይላል ያሰላም በዘመኑ የነበሩ ህዝቡም ምን አሉ? ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ያው ነቢዩ ኢየሱስ እያለ የሚጠራው ሙስሊም አይደለም፣ ሙስሊሞች ብቻ አይደለም። ብዙ ጊዜ ሙስሊሞች ናቸው ነቢዩ ኢየሱስ የሚሉት ይላሉ። ላ አይደለም፣ በዘመኑ የነበሩ ህዝቦች እንዳለ ህዝቡ ነው የሚለው።
እዚህ ቦታ ላይ አንዲት ተቃውሞ አላነሳም ማቴዎስ። ነገር ግን ተሳስተዋል፣ እሱ ነብይ ሳይሆን አምላክ ነው አላለም። ላ ቀጥታ ነብይነቱን ቁጭ ነው ነብዩ ኢየሱስ ብለው ነበር የሚያምኑት። እሺ ይህን ይመስላል። ሽኩራን ጀዛከላህ። አላህ ይጠብቅህ ወንድም፣ አላህ ያህፍዝ። ሰላም አለይኩም። ጥያቄ አለ? አሎ አለክ ወለክ አሎ 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 تسمعن كلامي ولا؟ ጥያቄ ያላችሁ ልጆች? እሺ ሀዩ ጥያቄ ያለሽ ከታች? መብረቁ ሙረድ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው? አልሐምዱሊላህ ማሻአላህ። ጥያቄ ነበር። ሚሽካት አለ መሳቢ 2148 ላይ እሱን ነገር እስቲ ሪፈረንሱ ትንሽ እንትና ዳይፍ መሆኑን አግኝተን ግን ሪፈረንሱን በትክክል ማስቀመጥ አልቻልንም። እስቲ እዛ ላይ የምትለው ነገር ካለ ነው። ሚሽካት አለ መሳቢ ቁጥር ስንት ነው ያልከው? 2148 2148 وعن أبي هريرة قال قال رسول الله صلى الله عليه وسلم إن الله تبارك وتعالى قرأ طه وياسين قبل أن يخلق السماوات والأرض ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل هذا عليها وطوبى لأجواف تحمل هذا وطوبى لألسنة تتكلم بهذا. رواه الدارمي رحمه الله تعالى. حكم لم تتم دراسته ጥናት አልተደረገበትም። يعني صحيحنا ضعيفنا እንዳልተባለ ሼክ አልባኒ لم تتم دراسته ብለው አስቀምጠውታል። ነገር ግን የሐዲስ صحيح ነው ወይ? لا ضعيف ነው። ضعيف የሆነበትን ምክንያት ምናምን እሱን ማወቅ ፈልጋ ነው አይደል? ልብ ማለት ካፊሮች ይህንን በጣም እንትን ሲሉ ነበረ። ገብተን የሆነ ነገር ባልንና ሰነዱን ግን በደንብ ማግኘት አልቻልንም። يا سلام يا سلام يا سلام. حديثه موضوعنا عند الأسياج ضعيف درجة راسي درس يا الله قرآن يقرأ نبر سمعنا برن كما افتروا بفيت سيلو سمتات شاتاكم كدسانك. إن الله تبارك وتعالى قرأ طه وياسين قبل أن يخلق السماء قبل أن يخلق آدم ب1000 عام. فلما سمعت الملائكة القرآن قالوا طوبى لأمة نزل هذا عليهم وطوبى لأجواف تحمل هذا وطوبى لألسن تتكلم بهذا تكلم بهذا. خلاصة حكم المحدث موضوع هنا حديثنا موضوعنا لا أشياء النازي قار النازي تكمتار በእነዚህ ምንጮች ላይ ሄዳችሁ ማየት ይቻላል። ሸዕብ الإيمان ለልኢማም አልበይሀቂ 2225 ላይ ቁጥሮችን ያዛቸው። الإمام الدارمي እዚህ ጋር እንትን እያደረኩ ነው ኡስታዝ። አይ እንትን ነው እየቀረስኩ ነው ችግር የለውም። እነዚህ ጋር ያዛቸው እየቀረስኩ ነው። ቀጥሉ። መርሐባ እሺ ሌላ الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أولا صح في فضائل سورة طه الأحاديث الآتية عن عبد الله بن مسعود رضي الله عنه قال بني إسرائيل يعني سورة الإسراء
والكهف، سورة الكهف، ومريم وطه والأنبياء هن من العتاق الأول وهن من تلادي. رواه البخاري. قال البيهقي في شعب الإيمان: العتاق جمع عتيق، والعرب تجعل كل شيء بلغ الغاية في الجودة عتيقا، يريد تفضيل هذه يعني يا عبادي الذين آمنوا. السلام عليكم ورحمة الله وبركاته. تشاو 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 تشاو.